ልብሴ እስኪበላሽ ማጠቢ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ ይህን ጉድ ሳስሙ እንዳታሳለፉ። ዛሬ 30 ዓመት በፊት ስለ ቅዱሳን መላእክት ያስተማርኩት ትምህርት ነበር። የቤተ መቅደሱ መጋረጃ ከሁለት ተቀዷል። ከሁለት መቀደዱ ቤተ መቅደስ አያስፈልግም ማለት ነው። በቤተ መቅደሱ ውስጥ የነበሩት ስዕሎች አያስፈልጉንም፣ ዕጣኑ አያስፈልግም፣ መጋረጃው አያስፈልግም፣ ሁሉም አያስፈልግም። ድሃ ሲሞት ፍታቱም በቃ ዝቅ ያለ ነው። ሀብታም ሲሞት ከበሮው ራሱ ድምፅ ያወጣል። እና ኢየሩሳሌም ሄጄ ፈሪሳውያን ሲጸልዩ አይቻለሁ። በእውነት አስፋልት ላይ ቆመው ይጸልያሉ። በ19 ገብርኤል አይደል? በ18 ማታ ይመለካል፣ በ11ም እንደዛ ይመለካል፣ በ12 ማለት ነው እንደዛ ይታረዳል። ሰላም እንደምን አላችሁ ውድ ቤተሰቦች? እኔ እጅግ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በቪዲዮአችን እጅግ ወቅታዊና አስተማሪ የሆኑ ቪዲዮችን ወደ እናንተ ልናደርስ መጥተናል። እንደ ሁሌው ይህንን ቪዲዮ ላይክ አድርጉት። በጣም ትልቅ የምስራችን በዛሬ ቪዲዮ ይዣለሁ። ይህ የምስራች ምንድነው? ከ6 ከ7 ወር በፊት እንግዲህ የሳዶቅ አምባ አንድነት ገዳም አባቶቻችን ውሃ እንድናስገባላቸው ጠይቀው እንደነበር ሁላችሁም ታውቃላችሁ። በጣም ብዙ የንሴቦ ቤተሰቦች ተሳትፋቸዋል። ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ያንም ውሃ ዛሬ ገብቶላቸው በዚህ መልኩ ቀርጸው ቪዲዮን ልከውልናል። ወደ 6 ወደ 7 ወር ነው ይህ ፕሮጀክት የጨረሰው። ቦታው እጅግ በጣም አዳጋች ነበር። እንደምታዩት እንግዲህ ቪዲዮ ላይ በጣም ተራራ ነው፣ በጣም ደግሞ ርዝመት ያለው ቦታ ነው። ውሃው ያለበት እንግዲህ ከገዳሙ 2 ኪሎ ሜትርን ይርቃል። 2 ኪሎ ሜትር መራቁ ብቻ ሳይሆን ደግሞ ውሃው የሚመጣበት ቦታ፣ ዝርጋታ የሚደረግበት ቦታ በጣም ተራራ ስለነበር አዳጋች ስለሆነ እንደሆነ ሁላችሁም እንግዲህ የንሴቦ ቤተሰቦች ልትረዱት ይገባል ማለት ነው። አሁን እንግዲህ አባቶቻችን በዚህ መልኩ እንዳለቀላቸው ለማሳየት እንግዲህ ቪዲዮውን አጋርተውናል። ስለ ሁሉም ነገር እግዚአብሔር ይመስገን እንላለን። ውድ ቤተሰቦች እጅግ በጣም እናመሰግናለን። እኛ የተናገርነውን ነገር ሰምታችሁ ለዚህ ገዳም ይህንን ነገር ማበርከታችን በጣም ትልቅ ነገር ስለሆነ እንግዲህ ንግግር ትንሽ አብዝቻለሁ። ለሁላችሁም ምስጋና ስለሚያስፈልግ ብዬ ነው። የንሴቦ ቤተሰቦች ያልሆናችሁ ሰዎች ቻናሉ ንሴቦ ሆነው ይህንን ቻናል ሰብስክራይብ አድርጉት። ሌሎችም እንግዲህ የበረከት ስራዎችን አብረን እግዚአብሔር በፈቀደ መንገድ የምንሰራ ይሆናል ማለት ነው። ዛሬ ቪዲዮአችን የምንጀምረው በርዕሰ ሊቃውንት አባ ገብረ ኪዳን ትምህርት ነው። እስኪ መምህራችን ሰምተን እንመለስ። ስሰርቅ ብታዩኝና መጀመሪያ ሌላ ቄስ ከመመከራ ከማሳይ ነው። እኔ ስሰርቅ ብታዩኝና አንድ ሰው አባ ገብረ ኪዳን ንስሐ ልገባ እየሄድኩ ነው ቢላችሁ ሰው አላወቅም ሌባ ነው እንዳትል አትሉም ትላላችሁ። ጌታ ግን የብሉይ ኪዳን ካህናት ሌቦች እንደሆኑ ያውቃል። ለምጻሙ መጥቶ ከሱ ከተፈወሰ በኋላ ሂድና ራስን ለካህኑ አሰር። ለዚያ ሌባ ቄስ እኮ ነው፣ ለፈሪሳውያን እኮ ነው። ለፈሪሳውያን ለእነዚያ ገመናቸውን ሸፍኖ የሰው ገመና ያጋልጥ፣ ገመና የሚሸፍን ከባቴ አበሳ ለፈለጉት ሁሉ ቅርብ ሰው የማይመርጥ ለሁሉ የሚበቃ እግዚአብሔር ነው። መድኃኒታችን ኢየሱስ ክርስቶስን በጠዋትም በማለዳም እሱን እንደምንወድበት ልቡና ይስጠን። ጨምሩ፣ አሜን በሉ። እንደገና ጨምሩ። ትርፋችን ማን ነው? ስትጸልዩ አሁን እንግዲህ የምታስቡት ፊት ለፊታችሁ ማን እንዳለ እያስባችሁ ነው። አንድ የበረሃ አባት፣ ይሄን የበረሃ አባት ተጠንቀቁልኝ። ሲናገር ምን ያህል መሰላችሁ? እንዲህ ይላል፣ ትልቅ ሰው የምልህ በጸሎት ጊዜ ልብህን ከእግዚአብሔር ጋር ያገኘሁት እንደሆነ ነው። ትልቅ ሰው የሚባለው እሱ በጸሎት ጊዜ ፊት ለፊቱ እግዚአብሔር እንዳለ የሚያስብ፣ በመከራ ጊዜ እግዚአብሔር እንዳለ የሚያስብ፣ አጠገቡ እንዳለ የሚያስብ ሰው በሕይወቱ በሚያደርገው ሁሉ ድርጊት እግዚአብሔርን እያየ የሚሰራ፣ ሲበላ እግዚአብሔርን እያየ የሚበላ፣ ሲናገር እግዚአብሔርን እያየ የሚናገር፣ ሲሰጥ እግዚአብሔርን እያየ የሚሰጥ፣ ሲተኛ እግዚአብሔርን እያየ የሚተኛ ወበምስካበ ይዘከረክ ይላል። ደግሞ በመኝታዬም አስብሃለሁ እያለ ሲነቃ እግዚአብሔርን እያሰበ የሚነቃ። አሁን ሰው ሲነቃ ከባንክ ያለበትን ዕዳ እያሰበ ነው የሚነቃው። እግዚአብሔር ቃልዎት ያሰማን። ለመምህራችን ለርዕሰ ሊቃውንት እግዚአብሔር አገልግሎት ዘመናቸውን ያርዝምልን። በጣም ደስ የሚል ትምህርትን ያስተማሩ። እስኪ ቪዲዮአችን እንቀጥል። ቄሱ በመስቀል ልመታሽ የመጣው
ኢየሱስ ስላለ በኢየሱስ ስም ስለው ጸበል ውስጥ አይባልም ብሎ ያው በመስቀል ሊመታኝ ሲመጣ አትምታኝ እኔ ላይ ምንም የለም ስለው ሁለት ወንዶች ያዙኝ። ልቀቁኝ አልጠመቅም ብዬ ወጣሁትኝ። የሆነች ልጅ ከኔ ጋር ዲያብሎስ ተመታ። የዘንድሮ ቲክቶከሮች ኤዲቲንጋቸው በጣም ያበደ ሆኗል። እውነት ነው፣ ዲያብሎስ ተመታ በመስቀል። ያው መስቀል የሚፈራው መስቀል ሲያይ የሚሸሸው ማን ነው? ማንም አይደለም፣ ዲያብሎስ ብቻ ነው። ውሸቱ ደግሞ እየበዛ ነው። እንግዲህ በጸበል ቦታ አጋንንት በማን ስም እንደሚወጣ በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚታወቅ ነገር ነው። አጋንንት በሰው የሚወጣው አጋንንት ፓስተር ነኝ አጋንንት ነብይ ነኝ ባለ ሰው የሚወጣው በእኛ በኦርቶዶክሳውያን ቤት ሳይሆን በሌላ ቤት እንደሆነ ሁላችሁም ልታውቁት ይገባል። በእኛ በጸበል ቦታዎች አጋንንት የሚወጣው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስምና በቅዱሳኑ እንደሆነ ሁላችንም ማወቅ ይጠበቅብናል ማለት ነው። እንግዲህ ውሸቱ በዚህ መልኩ ቀጥሏል። ያው ምንም ማድረግ አይቻልም። ከዚህ በኋላም እንግዲህ በአንድ ቪዲዮ ሌላ ውሸትን አብረን የምናጋልጥ ይሆናል። ከዛ በፊት ግን የወንድማችን የሐኪም ቪዲዮ እስኪ አይተን እንመለስ። ሰሞኑን አንድ ፕሮቴስታንት ወንድም ሲናገር አልሰማችሁትም? ጊዮርጊስ ቢገዘገዝ ለራሱ ሰማዕት ቢሆን ለራሱ ነው፣ እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም አሰልቺ ሰው ማለት ነው የበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል። ከሞት ወደ ሕይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለም። ግን እቺን ብቻ ጫፏን ይዞ የሞተው ለራሱ ነው እኔ ምን አገባኝ አይነት ነገር በጌታ ስም በጣም ለኛ የሰማዕትነታቸው ለኛ በጣም ትልቅ ጥቅም ነው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው። በእነርሱ በኩል እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይቷል። መንፈስ ቅዱስ ክርስትናን ያስቀጥለው እነዛን ሰዎች ተጠቅሞ ሰዎችን እየተጠቀመ እኮ ነው የሚያስቀጥለው። አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስ ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ። የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም ብዙ ሰዎችንም ቀልብ ደግሞ ያዛርጎ ነበር። ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም ማለት። ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን ቤርሳን ሁሌም ያስቀጥላታል። ልክ እንደዚህ ምንፍቅናዎችም ሲነሱ የሚገሩ ሰዎችም ሲነሱ ቤርሳንን ለማጥፋት ሲነሱም በሰማዕታት ደም ውስጥ ምናምን ቤርሳንን ያስቀጥላታል። የራሱ ጉዳይ እንዲህ አረበ ቅዱስ የለራሱ ነው ትላለህ። ኧረ እኔ ስንት አይነት እንደው እኔ በጣም እኮ መብርሃንን እኔ በጣም የቅዱሳን አምላክ በጣም ይታረቀን እንጂ በጣም አደገኛ አስቸጋሪ ነው። ኤኒዌይስ እና እነዚህ ሰማዕታት እምነታችንን ያጠነክሩልናል። በጣም የእነሱን ማየት እንድትጎብዝ ያደርጋል። የቅድስና ሕይወትን እንድትናፍቁ ያደርጋል አይደለ? አሁን ለምንድን ነው ብዙ ሰው ካያችሁ አሁን ለምሳሌ ይሄ የተጋድሎ ፊልሞችን እነዚህ የገድል ፊልሞችን የቅዱሳንን ታሪክ ማየት በጣም ደስ ይለናል። ለምንድን ነው? በቃ እንፈልጋለን የሆነ በተግባር አሁን በጽሁፍ ብቻ ሳይሆን በተግባር እንፈልጋለን የሚታይ ነገር። ጋይስ በዚህ ሰዓት አሁን የቃል መምህሩ እንዳለን ሁሉ የህይወትን መምህር ሆነን ደግሞ ከዛ ሰው ደግሞ እንደዚህ ነገር ይፈልጋል ማየት ማለት መስማት ብቻ ሳይሆን ማየትም ይፈልጋል። ስለዚህ እንደዛ ስለምንፈልግ ምን እናደርጋለን? በቃ የቅዱሳኑ ይሄ በፊልም መልክ ላይ የተሰራውን እሱን እናያለን። እሱን እያየን ያ የምናየው ነገር እኛ ውስጥ በጣም ዘልቆ ይገባል እና የሚታይ ነገር ሁሌም ቢሆን ጥሩ ነው እና በጣም የቅዱሳን ታሪካቸው የሰማዕትነታቸው ምናምን በጣም አስፈላጊ ነው እና አግናጢዎስ እየገፉ ሲወስዱት ወንድማችን አኪ በጣም እናመሰግናለን። እቺን ንግግር እንግዲህ የተናገረው ፓስተር ዮናታን ነው። ቅዱስ ጊዮርጊስ ቢገዘገዝ ቢሞት እንደዚህ ቢሆን ጉዳዩ ነው ለራሱ ነው እኔ ምን አገባኝ ብሎ እቺን ቃል እንግዲህ ቃል በቃል ሲናገራት ሰምተናል። እኔ ይህንን ነገር በመናገሩ አልደነቀኝም። ለምን? ሰውየው በክርስቶስ አምላክነት የማያምን ሰው ስለሆነና እንዲያው ወንጌልን እርሱ የሚፈልገውን ፓርት ብቻ መርጦ የሚቀበል ሰው ስለሆነ ይህንን ነገር መናገሩ ምንም የሚያስደንቅ ነገር የለም። ቅዱሳን እነማን እንደሆኑና ያደረጉት ተጋድሎ የፈጸሙት ሰማዕትነት ለማን እንደሆነ ለማያውቅ ለማይረዳ ሰው ይህንን ነገር መናገሩ ምንም የሚያስደንቅ የሚያስገርም ነገር አይደለም። ግን በቤተክርስቲያናችን ሁላችንም ኦርቶዶክሳውያን የቅዱሳንን ተጋድሎ
የቅዱሳን ሕይወት አይተን ክርስትናን በምን መልኩ ከዚህ እንዳደረሱልን እንድናውቅና እኛም ቢሆን የነሱን ፈለግ ተከትለን እስከ ሞት ድረስ መታመን እንዳለብን ሁሌም ቢሆን ቤተክርስቲያናችን ታስተምረናለች። ለዛ ነው የቅዱሳንን ገድል ቤተክርስቲያናችን ጽፋ ሁላችንም ኦርቶዶክሳውያን በዕለት ተዕለት ኑሯችን እንድናነብና በሕይወታችንም እነሱን እንድንመስል የምታስተምረው ቤተክርስቲያናችን። እንግዲህ ይህንን በዋነኝነት የምታስተምርበት ምክንያት ምንድነው? በእውነተኝነት ሳትሸራርፍ ወንጌልን የተቀበለችና የክርስቶስ ሙሽራ በመሆኗ በክርስቶስ መሰረትነት የታነጸች ስለሆነች እንግዲህ ክርስቶስ ያዘዘንን ነገር መፈጸም እንዳለብን ሁሌም ቢሆን ቤተክርስቲያናችን ታስተምረናለች። እንዲህ አይነት ሰዎች ደግሞ ወንጌልን ሙሉ ለሙሉ የማይቀበሉና እነርሱ የሚፈልጉትን ነገር ብቻ እነርሱ ለስጋዊ ፍላጎታቸው የሚያስፈልጋቸውን ነገር ብቻ የሚቀበሉ ስለሆን ጊዮርጊስ ቢገዘገዝ ጊዮርጊስ እንደዚህ ቢሆን አያገባኝም ብለው ቃል በቃል ሲናገሩ ሰምተናቸዋል ማለት ነው። እግዚአብሔር ልቦና ይስጣቸው ነው እንጂ ሌላ ነገር የምንለው ነገር የለንም። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁንም ቢሆን አንድ ውሸትን የምናጋልጥ ይሆናል። ቪዲዮአችን አይተን እንመለስ። በ19 ገብርኤል አይደል? በ18 ማታ ይመለካል፣ በ11ም እንደዛ ይመለካል፣ ለ12 ማለት ነው። እንደዛ ይታረዳል። ሲታረድ ሰዎች ይመጡና የሆነ ደም የሚደፋ ደም አለ፣ ድንጋይ ነገር አለ። እሱ ላይ ቄጠማ ይቀመጥና ይረጫል። ከዛ ድቤ ምናምን ይመታና መልእክት የሚሰጠኝ ለኔ ገብርኤልና ሚካኤል ነው ይላሉ። የናንተ ጉዳይ ምናልባት እሺ። የዚህ ቪዲዮ ላይ በጣም ብዙ ኮሜንቶች ቤተክርስቲያንን የሚያጥላሉ ኮሜንቶች ተጽፏል እና ልጅቷ የተናገረችው አያት ቅድመ አያቷ እናቷ እሷን ጨምሮ ጠንቋይ ቤት እንደሚሄዱ ተናግራለች። እና ለጠንቋዩ ደግሞ መልእክት የሚያመጣለት ማን ነው? ገብርኤልና ሚካኤል ነው ብላ ተናግራለች። እና ምኑን ያስገረማችሁ? አንድ ሰው የፈጠረውን አምላኩን የካደ ሰው ማህተም አርጋችሁ እሱ ጋር ስትሄዱ እናንተን ለማሳሳት የገብርኤልን የሚካኤልን የማርያምን ስም ቢጠራ ምኑ ነው የሚያስገርመው? እሱ እኮ ኦልሬዲ አምላክን የካደ ሰው ነው። ስለዚህ የሚካኤል ስም የገብርኤል ስም እዛ ቦታ በመጠራቱ ቤተክርስቲያን እንደምታደርገው ጥንቁልናውን ቤተክርስቲያን እንደምታደርገው አድርጎ መናገር በጣም ነው የሚያስገርመው። ምክንያቱም እዛ መድረክ ላይ የቆመው ሰውዬም ጭምር እንደዛ ስለተናገረ ማለት ነው። እዛውጪ በማርያም ስም ጽዋ ይዘጋጃል እንዲደረጋል ያንን እንደ ጥንቁልና አድርጎ ሲናገር ነበር። እዛ ውስጥ ላላችሁ ሰዎችና ኮሜንቱን ለጻፋችሁ ሰዎች አንድ ነገር መነግራችሁ ነገር ቢኖር በኢየሱስ ስም ያልሰራችሁበት ያለፋችሁበት ገንዘብ አካውንታችሁ ውስጥ ይገባል ከሚላችሁ ጠንቋይ ነው መጠንቀቅ ያለባችሁ። ያኛውማ ኦሬዲ አምላኩን ክዷል። ቤተክርስቲያንም ብትሆን እንደዚህ አይነት ስፍራ ላይ እንዳንገኝ ሚሊዮን ጊዜ ተናግራለች። ስለዚህ ፈቅደሽ ወደሽ እዛ ቦታ ሄደሽ ከተደፋሽ በኋላ መተሽ ሚካኤል ገብርኤል ነው እየተባለ ነው የሚመለከው ብትይ ያው ለቤተክርስቲያን ጥላቻ ላላቸው ሰዎች እነሱ ልታስደስች ትያለሽ። ነገር ግን እዛ ስፍራ ላይ የትኛውም የቤተክርስቲያን አካል የትኛውም ካህን የትኛውም ሰው መጥቶ እንደማያስመልክ ግን አንቺም እኔም ሁላችንም እናውቃለን። ስለዚህ እንደዚህ አይነት ነገር ሲነሳ ቤተክርስቲያንን ቀድማችሁ ዘላችሁ የምትሰድቡ ሰዎች ጥንቃቄ ብታደርጉ መልካም ነው። ኮሜንት የምትጽፉ ሰዎች አማርኛ ብትማሩ አሪፍ ነው። በግድ ነበር ሳነባቸው የነበሩት ኮሜንቶቹን። አገኛችሁኝ? አማርኛ ተማሩ። ወንድማችን እንደሰማችሁት ነው። አንዳንድ ከኦርቶዶክስ ውጭ ያሉ እህት ወንድሞቻችን ቤተክርስቲያን የሚከሱበት ምክንያት ምንድነው? በዋነኝነት እንግዲህ የቅዱስ ሚካኤልን በዓል ስናከብር፣ የቅዱስ ገብርኤልን በዓል ስናከብር፣ የሌሎች ቅዱሳንን በዓል ስናከብር እንደው ቤተክርስቲያናችን ላይ ሌላ ባዕድ አምልኮ የፈጠርን ይመስላቸዋል። እንግዲህ ልጅቱንም ሰምታችኋታል። ቅዱስ ገብርኤል፣ ቅዱስ ሚካኤል እያሉ በጠንቋይ ቤት እንግዲህ እነሱ ነው የሚላላኩኝ ይላል ጠንቋዩ። እንግዲህ ማን ያለው ይሄን ነገር? ጠንቋይ ነው እንጂ ቤተክርስቲያን አይደለም ያለችው። ቤተክርስቲያን እንግዲህ የቅዱሳኑን የመላእክቱን በዓል የምታከብረው በመንፈሳዊ መንገድ ነው እንጂ እነርሱ እንደሚሉት በባዕድ አምልኮ እንዳልሆነ ሁላችንም ማወቅ መረዳት አለብን። ማንም ኦርቶዶክሳዊ ሆኖ ደግሞ ሌላ ባዕድ አምልኮ የሚያደርግ ካለ ይህ የቤተክርስቲያኗ ስርዓት የቤተክርስቲያኗ አስተምሮ ሳይሆን የራሱ የግለሰቡ መጥፎ ስራ እንደሆነ ሁላችንም መረዳት አለብን እንጂ በዚህ መልኩ አንዳንድ ሰዎች መድረካቸው ላይ ቆመው በሚካኤል ስም፣ በገብርኤል ስም፣ በማርያም ስም ይላል ጠንቋዩ ስላለ እንደ ቤተክርስቲያን ይህን ነገር ታደርጋለች ማለት እንዳልሆነ ልናውቅ ልንረዳ ይገባናል ማለት ነው። እንዲህ አይነት ጠማማ ሐሳብ ያላቸውን እግዚአብሔር አሁንም ቢሆን ይገስጻቸው፣ ወደ እውነተኛው መንገድ አምጥተው ልቦና ይስጣቸው ነው የምንለው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከዚህ በፊት አንድ መምህር እንዲህ ብለው አስተምረው ነበር። ባለ ትዳር ድሃ አይጸድቅም። በዚህ ምክንያት በጣም ብዙ ኦርቶዶክሳውያንና ከኦርቶዶክስ ውጭ ያሉ ሰዎች እንዴት እንደዚህ ብለው ያስተምራሉ? አንድ መምህር ባለ ትዳር ድሃ አይጸድቅም ያሉበት ምክንያት ምንድነው? ለምን እንደዚህ ብለው ይናገራሉ? እያሉ በጣም ብዙ ትችቶችን ሲያቀርቡ ነበር። መምህራችን እንግዲህ ያንን ያስተማሩበት ምክንያት ምን እንደሆነ በዛሬ ቪዲዮ የሚነግሩን ይሆናል። ቪዲዮን አይተን እንመለሳለን። እዚህ ጋር ባለ ትዳር ድሃ አይጸድቅም
የተባለችው ጉዳይ የምትነሳው ግን ከስንፍና የተነሳ ድህነት ነው። ብዙ ጊዜ አይምሮ በተሰለበበት ዘመን አጭር ቃላት የሚያስቱ ይመስላሉ። አይምሮ ሲሰፋ ነው አጠር ያሉ ቃላት ሳይቀር ብዙ ሐሳብን ያኛውም ሰው እንዲያውጣነጥን የሚያደርጉት። አሁን የዚህ ዘመን አንዳንድ ጊዜ ብዙ ችግሮች እንደሚታዩ የሚያሳየው ጥቂቷ ነገር ሁሉ ጥያቄ ሆና መነሳቷ ነው። ለምንድን ነው ጥያቄ ሆና የምትነሳው ሲባል ወደኋላ ያለውን ሐሳብ አውድ ምን ሊሆን ይችላል ብሎ ከማሰብ መውጣቱ ነው። ይሄን በሰፊ የተረዳ ደግሞ አለ። ልክ ነው ተኝተን የኖር ነው ብሎ የሚያስብ በጣም የነቃ ደግሞ ወጣት በስልክም በተለየ ነገርም ሰማለሁ። ይሄ አያጸድቅም የሚባለው ሶስተኛው ድህነት ነው። እሱ ምንድነው? ሰውየው በዚህ ዓለም የመኖር ፍላጎት አለው። በዚህ ዓለም የመኖር ፍላጎት ብቻ ሳይሆን ደግሞ በጋብቻ የመኖር ፍላጎትም አለው። በጋብቻ የመኖር ፍላጎት ብቻ ሳይሆን ልጅ የመውለድ ፍላጎትም አለው። ልጅ የመውለድ ፍላጎት ብቻ ሳይሆን ደግሞ በክርስትና የመኖር ፍላጎትም አለው። በጣም ጥሩ። ይሄን ሰው ነው አሁን የምናወራው። በዚህ ዓለም መኖር ፈልጓል። ጋብቻም መስርቷል። ልጅም ይወልዳል። ቤተ ክርስቲያንም ይፈልጋል። ክርስትናን ሊኖርም ይፈልጋል። መስራት አይወድም። ተኝቶ ያረፍዳል። ስራ ቢመጣ ያመልጥበታል። መነገድ አይወድም። ምንም አይነት ስራ የማይወድ ተጨማሪ ገቢ ለማግኘት እንኳን የሚያደርገው እንቅስቃሴ የሌለው ጊዜውን በከንቱ በወሬና ባሉባልታ የሚያሳልፍ ነገር ግን ደሃ ነኝ ብሎ የሚያማርር ይሄ ነው ባለ ትዳር ሆኖ ደሃ የሚባለው። ታዲያ ይሄ ሰው ምንን አጠፋ ታዲያ ቢባል አንደኛ የተሰጠውን ጊዜ በአግባቡ ለመጠቀሙ ያስጠይቃል። አልሰራበትም። ጊዜ የተሰጠን እንድንሰራ ነው። ያሁን የምናወራበት እኮ ጊዜ እኮ ነው። ስለዚህ ሰው ከጊዜ ውጭ መሆን አይችልም። ከጊዜ ውጭ መሆን አይችልም። ወሬውንም በጊዜ ነው፣ ስራውንም በጊዜ ነው ሊሰራ የሚችለው። ስለዚህ የሚሰራበትን ጊዜ የሚያወራ ሰው ደሃ ቢሆን ተጠያቂ ነው ማለት ነው። መምህራችን እንግዲህ ይህንን የተናገሩበትና ያስተማሩበት ምክንያት ምን እንደሆነ በዚህ መልኩ እንግዲህ ገልጸው ተናግረዋል። ሁላችንም እንግዲህ የተናገሩት ነገር ግልጽ ነው ብዬ አስባለሁ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የምናገኛቸው አቡነ በርናባስን ነው። አቡነ በርናባስ እንግዲህ ከ30 ዓመታት በፊት ያስተማርኳቸው ትምህርቶች አንዳንዶቹ ተዋሽተውብኛል፣ ስህተት አለባቸው እያሉ ሲናገሩ እየሰማን እንገኛለን። ይህንን የተናገሩበት ምክንያት ምንድን ነው? ቪዲዮውን እስኪ አይተን እንመለስ። ከዛሬ 30 ዓመት በፊት ስለ ቅዱሳን መላእክት ያስተማርኩት ትምህርት ነበር። እኔ አብዛኛውን ጊዜ ትምህርት ስሰጥ የቤተ ክርስቲያኗ ተቃዋሚዎች የሚሉትን እልና እጠይቃለሁ ማለት ነው። እንዲህ ብትባሉ ምን ትላላችሁ ብዬ ከመለሱልኝ ጥሩ፣ ካልመለሱልኝ ደግሞ የሚገባውን እኔ እነግራቸዋለሁ፣ አስተምራቸዋለሁ። እና እንዲህ ብትባሉ ምን ትላላችሁ ያልኩትን ቆርጠው ከዚያ ከካሴቱ ቆርጠው እሷን ሌሎች የሚሉትን ብዬ ከዚያ በኋላ ትምህርቱን ልሰጥ የገባሁበትን መግቢያውን እሷን ብቻ ቆርጠው እኔ ያን እንዳልኩ አድርገው ለቀውት ብዙዎች ምዕመናን ተሰናክለዋል። ተመልከቱ፣ ቆርጠው ለስንት ሊሆን እንደዚህ ይላል። አቡነ በርናባስ እንደሰማናቸው ከ30 ዓመታት በፊት ያስተማርኳቸውን ትምህርቶች በመቆራረጥ እንግዲህ እኔ ሳስተምር ብዙ ጊዜ በሌላው ቤት ወይም ደግሞ መናፍቃን ምን ብለው ያስተምራሉ፣ እንደዚህ ብላችሁ ብትጠየቁ ምን ትመልሳላችሁ ብዬ የተናገርኩትን ንግግር እየቆረጡ ለሌላ ነገር በመጠቀም አቡነ በርናባስ የሚያስተምሩት ነገር ልክ አይደለም፣ ምንፍቅና አለባቸው እየተባልኩ ነው። ይህ ነገር ደግሞ ልክ አይደለም። እኔ የተናገርኩት እኔ ያስተማርኩት ምንፍቅናን ሳይሆን በመናፍቃኑ እንደዚህ ብሎ ይጠየቃል፣ እናንተ ምን ብላችሁ ትመልሳላችሁ ብዬ ጠይቃቸውና እውነተኛውን አስተምሮ ደግሞ የምመልስላቸው ይሆናል እያሉ ሲናገሩ እየሰማናቸው እንገኛለን። ከ30 ዓመታት በፊት እንግዲህ አቡነ በርናባስ ያስተማሩትን ትምህርት አምጥቼላችኋለሁ። እስኪ ቪዲዮን አይተን እንመለስ። የቤተ መቅደሱ መጋረጃ ከሁለት ተቀዷል። ከሁለት መቀደዱ ቤተ መቅደስ አያስፈልግም ማለት ነው። አያስፈልግም ካለን በቤተ መቅደሱ ውስጥ የነበሩት ስዕሎች አያስፈልጉንም፣ ዕጣኑ አያስፈልግም፣ መጋረጃው አያስፈልግም፣ ሁሉም አያስፈልግም ይላሉ። ነገር ግን አይደለም፣ እንደዚህ አይደለም። ጌታ በተሰቀለ ጊዜ የቤተ መቅደሱ መጋረጃ ብቻ አይደለም የተቀደደው። ጌታ በተሰቀለ ጊዜ ፀሐይ ጨለመች ይለናል ወንጌሉ። ጨረቃ ደም መሰለች ይለናል ወንጌሉ። ከዋክብት ጨለሙ ይለናል ወንጌሉ። ምድር ተናወጠች ይለናል ወንጌሉ።
ሌሎችም ተአምራት ተደርገዋል። እንግዲህ እንዲህ ከሆነ እንደነሱ ከሆነ ጌታ በተሰቀለ ጊዜ የቤተ መቅደስ መጋረጃ ከሁለት መቀደዱ ከዚያ በኋላ ቤተ መቅደስ አያስፈልግም ለማለት ከሆነ ጌታ በተሰቀለ ጊዜ ፀሐይ ጨልማለች፣ ፀሐይ አታስፈልግማ። ከዚያ በኋላ ተግባብተናል። ጌታ በተሰቀለ ጊዜ ፀሐይ ጨልማለች፣ አታስፈልግማ። ጌታ በተሰቀለ ጊዜ ከዋክብት ረግፈዋል ወይም ብርሃናቸውን አቁመዋል፣ አያስፈልጉማ። ጌታ በተሰቀለ ጊዜ ጨረቃ ደም መሰለች ይላል፣ ጨረቃ ከዚያ በኋላ አታስፈልግማ። ጌታ በተሰቀለ ጊዜ ምድር ተናውጣለች ይላል፣ ምድር አታስፈልግማ። ከዚያ በኋላ እንደነሱ ከሆነ አይደለም፣ የሚናገሩትን ማወቅ ነው። ጌታ በተሰቀለ ጊዜ የቤተ መቅደስ መጋረጃ መቀደዱ፣ ምድር መናወጧ፣ ፀሐይ መጨለሟ፣ ጨረቃ ደም መምሰሏ ተአምራት ነው። ተአምራት ነው። ሰማያዊ አምላክነቱን መለኮትነቱን ለመግለጥ የተደረገ ተአምር። ብፁዕ አቡነ በርናባስ እንግዲህ ይህንን ትምህርት ከ30 ዓመታት በፊት ነው ያስተማሩት። በጣም ብዙ እኔም ቲክቶክ ላይ የማያቸው ትምህርቶች እንዴት አይነት ናቸው? በዚህ መልኩ የምናያቸው ነገሮችን ነው። የቤተ መቅደሱ መጋረጃ ከሁለት ተቀዷል። ከሁለት መቀደዱ ቤተ መቅደስ አያስፈልግም ማለት ነው። አያስፈልግም ካለን በቤተ መቅደሱ ውስጥ የነበሩት ስዕሎች አያስፈልጉንም፣ ዕጣኑ አያስፈልግም፣ መጋረጃው አያስፈልግም፣ ሁሉም አያስፈልግም። በዚህ መልኩ ነው እንግዲህ አብዛኛዎቻችን ብፁዕ አቡነ በርናባስ እንዴት እንደዚህ ያስተምራሉ፣ ምንፍቅና አለባቸው እየተባለ ሲወራ አዎ እውነት ነው ልክ ነው እያለን ድሮ ያስተማሩት ትምህርት እንዴት እንደዚህ ይሆናል? ይህ ኦርቶዶክሳዊ ትምህርት አይደለም። እኔም በግሌ እል ነበር። ግን ይህ ነገር ልክ እንዳልሆነ ትክክለኛ ያስተማሩት ትምህርት ደግሞ መናፍቃኑ እንደዚህ ብለው ያስተምራሉ፣ የኛ አስተምሮ ደግሞ እንደዚህ ነው ብለው እንደሚያስተምሩ ራሳቸው በዚህ ቪዲዮም ላይ ተናግረው የሰማናቸው እንገኛለን። እንግዲህ በብፁዕ አቡነ በርናባስ ጉዳይ ባለፈው የሲኖዶስ ምልዓተ ጉባኤ አንዳንድ ያስተማሩት ትምህርት ምንፍቅና እንዳለበትና ያንን ትምህርታቸውን ማስተካክለው እንግዲህ ትክክለኛ የሆነውን ትምህርት ወጥተው እንዲያስተምሩና ይቅርታም እንዲጠይቁ ሲኖዶስ እንዳዘዛቸው ሁላችንም የምናውቀው ነው። ከ6 ከ7 ወራት በፊትም በእግረኛው ሚዲያ ላይ ቀርበው አህያ ይበላል አይበላም በሚሉ ነገሮችም እንዲያው በጣም ሁካታ እንደተፈጠረ የሚታወቅ ነገር ነው። እስኪ እሱንም አስመልክቶ እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። አቡነ በርናባስ ግን ያስተማርኩት ትምህርት ኦርቶዶክሳዊ ነው፣ አንዳንድ ሰዎች ግን በዚህ መልኩ እየተቆራረጡ እኔ ያስተማርኩት ትምህርት ምንፍቅና ያለበት ያስመስሉታል ብለው ተናግረዋል። ወደ ቀጣይ ቪዲዮአችን ስንሄድ የምናገኛቸው ብፁዕ አባታችን አቡነ ማርቆስን ነው። ቪዲዮን አይተን እንመለሳለን። ድሃ ሲሞት ፍታቱም በቃ ዝቅ ያለ ነው። ሀብታም ሲሞት ከበሮው ራሱ ድምፅ ያወጣል። ወየው መስሎሃል? ነፍስ በእግዚአብሔር እጅ እኮ ናት። የድሃው የሀብታሙ እኩል ናት። እና እኛ በዚህ እየመሰለ ምንሰራው ኃጢአት በእውነቱ ነፍስ እኩል ናት። ምንለያይ በዚህ በፎቁ ነው በመኪናው እንጂ በሰውነታችን እዚያ መብራቱ ስር የወደቀው ድልድይ ስር የተኛው ሌላውም ትልቁ ባለስልጣን እኩል ናቸው። ሰው ነው። እኛ ግን ስላላመን በእውነቱ በልማድ ነው። ድሃው ሰው አይመስለን፣ ቀን የጣለው ሰው አይመስለን። ቀን ያነሳውን እየተከተል ለሃይማኖት አይሆን ለታሪክ አይሆን፣ ኋላ ትውልድ የሚያፍርበት ታሪክ ይፈጠራል። ኋላ ያን ትውልድ የሰራ ያልፋል። ያቀረው ትውልድ ማፈሪያ እንዲሆኑ ባልዋለበት ባልሰራው ባልደከም ሲወቀስ እዚያ ሀገር ግራ ግብት የሚያደርግ ነገር ኢትዮጵያን የመሰለ ሀገር የኒህ ቅዱሳን ሀገር ሳሙኤል ኢትዮጵያዊ ነው። አክሱም ነው የተወለደ፣ ትግራይ ነው የተወለደ። እንዲህ ያለው ቅዱስ ዛሬ ታዲያ ሳሙኤል ቢያይ ምን ይል? አንቺ አክሱም አይ እንዲሆንሽ ይላል። ይታየኛል የሚለው በእውነት እንዲሆንሽ አንበሳ ጋር የሚኖረው ወንድማማች የማይኖርብሽ ሆንሽ። አሁን እንደዚህ ይላሉ ቅዱሳን። እና ሃይማኖታችንን ሰው በሆነ ነገር እንግለጠው፣ ሰውን እንውደድ። አይቆጫችሁም? አንበሳ ጋር ሲኖር ሰው ጋር መኖር ሲያቅተን አይቆጫችሁም? አናብስት ጠባያቸውን ለውጠው በእውነት ለአንድ መነኩሴ ለአንድ ምስኪን ሲታዘዙ ዛሬ ሰው ለፈጣሪው አልታዘዝ ብሎ ወንድሙን እየገደለ ግፉ
ወንድሙን የእናቱን ልጅ አባቱን ጦም ውሎ ጦም አድሮ ያሳደገውን አብሮ አደጉን ወንድሙን አይገርማችሁም? እና እንግዲህ እኛም አማኞች ተብለን ምን ይደረግ እንደው ለኩት እስቲ እሱ የአንበሳውን የነብሩን እንትን ለካለ። እስኪ እናንተን ቴምፕሬቸር እስቲ ለኩት እምን ላይ እንዳለ በሃይማኖታችሁ ማለኩት እስቲ እምን ላይ ናችሁ? አያችሁ እንደዚህ ወርደናል። ይህን ያህል ሰው ከጸለየ በአንድ መነኩሴ እንዴ ፈረሰኛው የሞላው ውሃ የሚታዘዝ ከሆነ ምንድነው ችግሩ? እንደው እንዲሆን ጸሎቱ የደረሰ የዚህ ሁሉ እምን ሄደ? አዎ እና ታሪኩን ስንማር እንመለሳለን። አይዟችሁ ታሪኩ ለኛ ነው እንድንመለስ ነው። ሳናውቅ ነው እኮ ስንጸልይም ቅጥ የለንም። ሰው ቤት ገብተን እናንጎዳጉዳለን። ሰው ቤት ስንጸልይ እንደው የገሌን ነገር አሳየኝ ይላል። ያንተን ጉዳይ መቼ ያሳይህ? የሱንስ ያሳይህ ግድ የለም። ያንተንስ እንዴ ሰው ቢሮ ሄዶ ባለ ጉዳይ ሆኖ ስለ ራሱ ጉዳይ ያወራል እንጂ ስለ ሰው ጉዳይ ያወራል? እኛ እንደዚህ ነን እኮ። አዎ እና አሁን ራሳችንን ነው የሳሙኤል ልጆች እንድንሆን ኑሮው ይሄ ገበያው አንበሳ ነብር ሆኖ አልዳሰስ ብሎን እሱን ያገርመዋል። አይዛችሁ ይስተካከላል። እኛ ብፁዕ አባታችን እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። በጣም ደስ የሚል ምክርና የሰጡን እንግዲህ በረከታቸውን በሁላችን ላይ ይደርብን እንላለን። እንግዲህ ብፁዕ አባታችን ንግግራቸውን ሲጀምሩ እንዲህ ብለው ነበር። ይችን ንግግራቸውን በመያዝ አንዳንድ ሰዎች እንግዲህ ቤተክርስቲያን ላይ ሙስና ይሰራል፣ ሀብታም ድሃ ይመረጣል፣ ቤተክርስቲያን መታደስ አለባት ብለው እንግዲህ ኮሜንት ላይ ጽፈው ያያዋቸው ነበርና እንዲህ አይነት ነገሮች ሲነገሩ ቤተክርስቲያን ላይ እንደዚህ ይደረጋል፣ ሙስና መቅረት አለበት ስንል እንዲህ የሚናገሩ ሰዎች ምንድነው ቤተክርስቲያን ማናት፣ ስርዓቷ ምንድነው፣ አስተምሯ ምንድነው ብለው ያልተረዱ ሰዎች ናቸው። ይህንን ነገር የምታደርገው ቤተክርስቲያን አይደለችም፣ ወይም ደግሞ አስተምሯ እንደዚህ ይህን ነገር እንደማይፈቅድ ይታወቃል። ሙስናም ሆነ ሀብታም ድሃም ሆነ የሚመርጠው ማን ነው? ግለሰብ ነው። ግለሰቦች ደግሞ እኔና እናንተ ነን በዛ ተገኝተን ይህን ስተት የምንፈጽመውና ቤተክርስቲያን የክርስቶስ ቤት ናት። በክርስቶስ ቤት ደግሞ ይህ ነገር መደረግ የለበትም ብለን ራሳችን ሁላችን ሼፕ ማድረግ አለብን እንጂ እንዲያው አንድ ነገር ሲሆን ቤተክርስቲያን መታደስ አለባት እንደዚህ ናት የሚሉ ሰዎች መናፍቃን ናቸውና እንዲህ አይነት ሰዎች እንድንጠበቅ ለማለትም ነው እንግዲህ የብፁዕ አባታችን ንግግርን ወደ እናንተ ያመጣው። ለአባታችን እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ዛሬ በቪዲዮአችን ላይ የምንዳስሰው በጣም ሰፊው ነገር እንግዲህ ምን እንደሆነ በዛው ቪዲዮውን ክሊክ ባደረጋችሁበት ፎቶ አይታችኋል። ስለዛ ነገር አብረን የምናይ ይሆናል። ምን ተፈጠረ፣ ማን የተደባደበው፣ ምን ሆኖ ነው የሚለውን ነገር በቪዲዮ ላይ አይተን አንዳንድ አስተያየቶችንም የምንሰጥ ይሆናል። መናፍቃና ታድሶና ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ ከነሱ ስታገል በተበጠሰው ማተቤጃቸዋለሁ። ይሄንን ጉድ ሳስሙ እንዳታሳለፉ። ዛሬ በአዳማ ከተማ ሚካኤል ቤተክርስቲያን አካባቢ የተፈጠረብኝን ነገር ያያችሁና የቀረጻችሁ ካላችሁ በድንግል ማርያም ስለለመናችሁ በውስጥ መስመር እኔ አለኝ በሉኝ፣ ቴሌግራሜን እልክላችኋለሁ፣ ትልኩልኛላችሁ፣ መልሼ ፖስተዋል። ዛሬ በአዳማ ሚካኤል ሀገር ሰላም ብለን አባታችን መልአኩን ልናከብር ልናነግስ በሄድንበት ህዝብ መሃል ቆሙ። ራሳቸውን ከቤተክርስቲያን አግልለው አርቀው ቆሙ። ህዝብ ሰብስበው ባህታውያን ከቤተ ክርስቲያን ነው የመጣ ነው ልንሰብካችሁ ወንጌል ልንሰብካችሁ ነው የመጣ ነው በሚል ከቤተ ክርስቲያን ህግና ስርዓት ውጪ በሆነ መልኩ ጸበል ምናምን እያሉ ውሃ እየቸረቸሩ ቤተ ክርስቲያናችን ተቸግሯል፣ እርዳታ ያስፈልገናል እያሉ ከምዕመኑ ገንዘብ የሚቸረችሩ ነጋዴዎች ስላድኗንም መጣፋንም ስንቱን የተጀባችሁ ስሉን መጨረሻ መጨረሻ ላይ እኔ ራሴ በእጄ ነው በቤተ ክርስቲያን ስም የሚያጭበረብሩ ነጋዴዎችን አይቼ ለምን እንዴት አደርጋላችሁ ማናችሁ ምንድናቸው ብዬ በተረጋጋ መንፈስ ላናገራቸው ብሞክር ራሳቸውም ስሜታዊ ሆነው እንኳን ለለጥና ማለት ነው መስቀል እንኳን አሁን አንድ መናፍቃ መጥቶ ቢጠይቅ መልስልኝ መናፍቃና ታድሶና መንፈስ ያደረበትን ሰው ልከው እንደዚህ በመታወት መንገድ ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ አታግለው አውጥተውኛል ከሜዳ። ችግር የለውም። ከዛ በኋላ ብዙ ሰው ተቆጥታቸው ከዛ እንደሄዱ ተደርጓል። እነኚህ ሰዎች የመጀመሪያቸው አይደለም፣ ሁለተኛ ጊዜ በአዳማ ከተማ ስመለከታቸው ነው። ከዛ ጸበል አለ ጸበል ተራይተን ነው የምንሄደው። አገራ ለምን እኛ እያለን እንደዚህ ሆነ? ልማጸናችሁና ልወቅሳችሁ ነው የመጣሁት።
አንድም እወቅሳቸዋለሁ። እኛ እያለን እነዚህ ሰዎች እንዴት እንደዚህ ያደርጋሉ? እንዴት እስቆማችሁ እነዚህ አይነት አጭበርባሪዎችን ትመለከታላችሁ? ለምን አታጋልጧቸው? ሁለተኛ ደግሞ ልማጸናችሁ ነው የመጣሁት። ከዚህ በኋላ በየደብራችሁ እንደነዚህ አይነት መስሎ በቃይ እንክርዳዶች እንደነዚህ አይነት በቤተክርስቲያን ስም የሚነግዱ ባህታዊነን ባዮች ካያችሁ እንድታጋልጧቸው እኔ ከከፈልኩት ዋጋ በላይ ከፍላችሁ ከዚህ ጻውታ ውጪ እንድታረጓቸው ልማጸናችሁ ነው የፈለኩት። ስለዚህ ይሄንን ቪዲዮ ሁሉም ቤተሰቦች ያድርሱ፣ ባሪያ ላስወጡ እነኚህ ሰዎች መጥፋት አለባቸው ከኦርቶዶክሳውያን እግር ስር። ወንድማችን እንግዲህ ሁላችሁም ታውቁታላችሁ። በቲክቶክ በጣም ደስ የሚል መልእክቶችን የሚያስተላልፍ ድንቅ እንግዲህ ትንሽ ወንድማችን ነው። በቅዱስ ሚካኤል በዓል ቀን ምን እንዳጋጠመው በዚህ መልኩ ሲናገር የሰማነው እንገኛለን። የቅዱስ ሚካኤል ታቦተ ሕግ ከመንበሩ ወጥቶ እኛን ሊባርከን አውደ ምሕረት ላይ ቆሟል። በአውደ ምሕረቱ ትምህርተ ወንጌል እየተሰጠ ነው። እንዲህ አይነት ሰዎች ደግሞ በውጭ በጣም ብዙ ኦርቶዶክሳውያንን ሰብስበው ትምህርት ሲሰጡ እኛ እንደዚህ ነን ብለው ራሳቸውን ሲገልጹ እንግዲህ የሚያሳይ ቪዲዮን አጋርቶናል። ይህ ነገር ለምን ይሆናል ብሎ ሲናገር ደግሞ በምን መልኩ እንግዲህ ውሃ ሲደፋበት እንደነበር አይታችኋል። ይህ የአባቶቻችን ስርዓት እንዳልሆነ የአባቶቻችን ስነ ምግባር እንዳልሆነ ሁላችንም ኦርቶዶክሳውያን መገንዘብ ይገባናል። ከሁሉም ይልቅ ደግሞ ታቦተ ሕጉ እንግዲህ መድረክ ላይ ቆሟል፣ አውደ ምሕረት ላይ ቆሟል። ሁላችንም ኦርቶዶክሳውያን ከቤተክርስቲያን ቅጥር ውስጥ ገብተን በታቦተ ሕጉ ልንባረክና የሚሰጠውን ወንጌል ልንሰማ ይገባናል እንጂ እንዲያው በዚህ መልኩ ተሰብስቦ እንዲያው አባቶች ናቸው ባህታውያን ናቸው ብለን ያልሆነ ነገር መስማት ይህ ነገር ልክ አይደለም። ሁላችንም ኦርቶዶክሳውያን የመጣ ነው ምንድነው የቅዱስ ሚካኤል በዓል ስለሆነ ተባርከን ለመሄድ ነው። ያንን ነገር ደግሞ ታቦተ ሕጉ ቆሟል። ያንን ነገር አድርገን መሄድ አለብን እንጂ እንዲያው አባት ነኝ ስላለ ብቻ እውነት ነው ሐሰት ነው የሚለውን ነገር ሳንለይ ዝም ብሎ ከቦ አዎ ልክ ነው ማለቱ ይህ ነገር ልክ አይደለም። እንዲህ አይነት በቤተክርስቲያን ታቦተ ሕግ ቆሞ ስርዓተ ቅዳሴ የተቀደሰ የቤተክርስቲያን አገልግሎት የተሰጠ ህዝቡን ሰብስበው እኛ እንደዚህ ነን የሚሉ ሰዎች አባቶች እንዳልሆኑ እውነተኛ ሰዎች እንዳልሆኑ ሁላችንም ማወቅ መረዳት ይጠበቅብናል ማለት ነው። እንዲህ አይነት ሰዎች እውነተኞች አይደሉም። እውነተኛ ባህታውያን ባህታቸውን ዘግተው በገዳም የምናገኛቸው አባቶቻችን ናቸው እንጂ በዚህ መልኩ ስነ ምግባር ጎድሏቸው ከሰው ላይ ውሃ የሚደፉ ሰው ጋር የሚደባደቡ አባቶች እንደሌሉን ለማሳየት ብዬ ነው። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እንዲህ የምናደርግ ኦርቶዶክሳውያን ካለን የምናደርገው ነገር ልክ አይደለም። ሁሌም ቢሆን ቤተክርስቲያን ስንሄድ በቤተክርስቲያን የሚሰጡ አገልግሎቶችና በቤተክርስቲያን የሚሰጡ ትምህርቶችን ሰምተን ተባርከን ወደ ቤታችን ልንመለስ ይገባናል። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ወደ ቀጣይ ቪዲዮአችን እናልፋለን። እህቶቻችሁ ካሉበት ሴተኛ ዳሪዎች ካሉበት ታስተምራላችሁ አሉን። እዚያ ሄደን አናውቅም አላችሁ። አንድ አባት ያወርን ነው አንድ ገዳም ላይ ከአንድ ወንድሜ ጋራ ገዳም ሄደን ልጆች ሰላም ለኪ ድገሙልን ብለናችሁ ምንድነው የምትሰሩት? የከተማ ሰዎች ትመስላላችሁ። ምንድነው የምትሰሩት? አባታችን በየመድረኩ ምንችለው እናስተምራለን። የት ታስተምራላችሁ? ለጉባኤ እሁድ ለበዓል ለምን ዘረዘርን? መልካም ጥሩ ማለፊያ አሉ። ጥያቄ ጠየቁን። እህቶቻችሁ ካሉበት ሴተኛ ዳሪዎች ካሉበት ታስተምራላችሁ አሉን። እዚያ ሄደን አናውቅም አላችሁ። ጫት ቤት ሄዳችሁ ታስተምራላችሁ አሉ። እዚያም ሄደን አናውቅም። ሽሻ ቤት ታስተምራላችሁ ታውቃላችሁ። እዚያም ሄደን አናውቅም። ግሮሰሪ ቤት ጭፈራ ቤት ሄዳችሁ ታስተምራላችሁ። እዚያም ሄደን አናውቅም። ጎበዝ ናችሁ አሉ። እንዴት አልናችሁ? ሰይጣን ከሌለበት ታስተምራላችሁ፣ ሰይጣን ካለበት ግን አታስተምሩም አሉ። አሁን እዚህ ቦታ ላይ ሰይጣን አለ፣ ራቁ አይሰራም። ሰይጣንን ማን ሰጠው ቦታን እዚያ እንዲኖር እንዲቀደስ ማድረግ ተልኮ አለብን። የትም ቦታ ላይ ክርስትና መንገስ ይችላል። የትም ቦታ ላይ ክርስትና ቀዳሽ መሆን ይችላል። ጉዳዩ እኛ በተጠቀምንበት መጠን ነው። አጠቃቀማችን ቅዱስ ካደረግነው ይቀደሳል። ቃለ ሕይወት ያሰማን ለመምህራችን የተናገሩት ነገር እውነት ነው። በጣም ብዙ ወንድሞቻችን በጣም ብዙ እህቶቻችን የሚሰሩትን ኃጢአት የሚውሉበትን ቦታ የሚያደርጉትን ተግባር በማሰብ እኔ ቤተክርስቲያን አልሄድም የእግዚአብሔርን ፊት አላየውም እያሉ ከቤተክርስቲያን በጣም ብዙ የራቁ ሰዎች አሉ። ይህ ነገር ደግሞ በጣም ብዙ መምህራኖችም ሁላችንም ኦርቶዶክሳውያን ጠንክረን እንዲህ አይነት እህት ወንድሞቻችንን አስተምረን ወደ ቤተክርስቲያን መመለስ ይጠበቅብናል ማለት ነው። ሊታሰብበት ይገባል። ቃለ ሕይወት ያሰማን ለመምህራችን። ቪዲዮአችን እንቀጥል። ለዝሙት ጊዜ የምንሰጠው ስለ ክርስቶስ ማሰብ ስላልቻልን ነው። ለፊልም ጊዜ የምንሰጠው ክርስቶስን ማየት ስላልቻልን ነው። የክርስቶስን መከራ የክርስቶስን ፍቅር በልባችን ጥቂቱን አሳድረን ቢሆን ኃጢአት ልትሰራ ስትሄድ ይወጋሃል፣ ይቸነክርሃል። ቁስሉ ቢያምህ ቁስሉ ቢጠዘጥዝህ ግርፋቱ ቢሰማህ
መቃተቱ ቢገባ ኃጢአት አትሰራም። እጅህን አንስተህ ትመልሰዋለህ፣ እግርህን አንስተህ ትመለሳለህ፣ አስበህ ታማትባለህ፣ ትተዋለህ፣ ሐሳብህን ውሳኔህን ትቀይረዋለህ። ምክንያቱም ትዝ ይልሃል መስቀል ላይ የደቀቀልህ አምላክ አለ፣ የተራቆተልህ አምላክ አለ፣ የቃተተልህ እንደ ጨርቅ የሆነልህ መስቀል ላይ አለ። መቀጥቀጥ የሚባለው እሱ ነው። ክርስቶስ በበደላችን ጭምር ተቀጥቅጧል። ስለ በደላችን ደቀቀ ብሎ ነቢዩ ኢሳይያስ ይገልጠዋል። ስለ መተላለፋችን ቆሰለ ብሎ ይገልጠዋል። ይሄ መቀጥቀጥ ይባላል። ምን እንዲመስል? እባብ እንዲመስል። ይሄ ብቻ ይመስላችኋል? ሁለቱን ወንበዴዎች ፈያታዊ ዘይማንና ፈያታዊ ዘጸጋምን በጌታ ቀኝና ግራ የሰቀሏቸው ትዝ ይላችኋል? ይሄ ምን ይባላል? መቀጥቀጥ ይባላል። ምን አይነት መቀጥቀጥ? ክርስቶስ ወንበዴ ነው ለማለት ሎቱ ስብሐት። ለእርማት አይደለም የተሰቀሉት፣ ለመቀጣጫ አይደለም የተሰቀሉት፣ ለወንጀላቸው መልስ እንዲሆን አይደለም የተሰቀሉት። እነዚያ ወንበዴዎች የተሰቀሉት ክርስቶስን ወንበዴ ለማለት ነው። በኃጢአተኛ ምሳሌ፣ በወንበዴዎቹ ምሳሌ እንደ አመፀኞች እንዲቆጠር ነው እነዛን ወንበዴዎች የሰቀሏቸው በቀኝና በግራ። በቀኝ የመጣው ጥጦስን አይቶ ይሄ ምንድነው ብሎ ይጠይቃል። ይሄማ ወንበዴ ነው ይሉታል። በመሃል የተሰቀለውን ይሄስ ይላል። እሱማ ዋናው የወንበዴ አለቃ ይላል ክርስቶስ። በግራ የመጣውም እንዲሁ በነፍስ ታጅቧል፣ በነፍስ ታጅቧል። እና ኢየሩሳሌም ሄጄ ፈሪሳውያን ሲጸልዩ አይቻለሁ። በእውነት አስፓልት ላይ ቆመው ይጸልያሉ። አስፓልቱ ላይ ማለት እዚያ ላይ መጸለይ ነውር ነው። እንደነዚህ አይነት ግብዞችን አትሁኑ። ጸሎተኛ ለመምሰል አትጸልዩ። እግዚአብሔር ለሚያያችሁ ሁናችሁ ጸልዩ። ቤተክርስቲያንም ሲጸለይ ሶስት ቦታዎች አላት ቤተክርስቲያን። መካነ ጸሎት፣ መካነ ተግሳጽ፣ መካነ ምጽዋት ይባላሉ። መካነ ጸሎት የሚባለው አንደኛ አጸዱ ነው፣ ይሄ ዛፉ ማለት ነው። ሁለተኛ ደግሞ ከቅድስቱ ጀምሮ እስከ ቅኔ ማህሌቱ ያለው ነው፣ እስከ መቅደሱ ያለው መካነ ጸሎት ይባላል። መካነ ተግሳጽ የሚባለው ይሄ አውደ ምሕረቱ ትምህርት የሚሰጥበት ነው። መካነ ምጽዋት የሚባለው ጸሪቀ መበለት ውጭ ላይ የሚበላ ውጭ ላይ አሁን የሰንበት ጸሪቅ የምትቀምሱበት እሱ መካነ ምጽዋት ይባላል። የማይጸለይባቸው ቦታዎች የሚባሉት እነዚህ ናቸው። ምንምና መካነ ተግሳጽ ላይ መጸለይ ግብዝነት ነው። ስብከት እየተሰበከ እንደዚህ አድርጎ መጸለይ እዚህ ማልቆ ይሄ ግብዝነት ይባላል። ምክንያቱም ይሄ መካነ ተግሳጽ ነው። ከዚያ ላይ ደግሞ ዝክር ከሚዘከርበት ደግሞ እንዲህ አድርጎ መጸለይ ደግሞ ይሄም ግብዝነት ነው። ስለዚህ መጸለይ የሚባለው የት ነው? ከሚገባው ቦታ ጸልይ፣ የማይገባው ቦታ አትጸልይ። በማይጸልይ ሰው ደግሞ አትመጻደቅ። በማይጸልይ ሰው ላይ እኛ ስንጸልይ ሳምንት መጸለይ ከመጀመራችን በማይጸልይ ሰው ላይ መመጻደቅ እንጀምራለን። ስለዚህ በዚያም አትመጻደቅ። ጸሎታችንም ይጠብቀናል ማለትም ግብዝነት ነው። እግዚአብሔር እኛ የምንጸልየው እግዚአብሔርን ስለምንወድ ከእግዚአብሔር ጋር ለመነጋገር ከእግዚአብሔር ጋር ለመወዳጀት እንጂ የምንጸልየው የኛ ጸሎት እኛን ስለሚጠብቀን አይደለም። እንደዚያ ብለን ካሰብን ጸሎት ባቋረጥን ጊዜ ሰይጣን ይመታናል። ምክንያቱም መጀመሪያም ስንጸልይ የነበርነው ጸሎቴ ይጠብቀኛል እያልን ስለነበር እግዚአብሔር ይጠብቀኛል ካልን ግን አሞን ብናቋርጥ እንኳን ሰይጣን በእኛ ላይ ርስት የለውም። እግዚአብሔር ይጠብቀኛል ብለናልና። እግዚአብሔር ለመምህራኖቻችን የአገልግሎት ዘመናቸውን ያርዝምልን። በጣም ደስ የሚል ትምህርትና ያስተማሩን። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ከመቼውም ጊዜ በላይ ሁላችሁም የንሴቦ ቤተሰቦች ይህንን ቪዲዮ ላይክ አድርጉት። የቀረን የጥያቄና መልስ ፕሮግራም ነው። ዛሬም ጥያቄ አዘጋጅተናል። ጥያቄውን አይተን እንመለስ። የዛሬው ጥያቄያችን የጌታ የኢየሱስ ክርስቶስ የምስጢር ሐዋርያት የሚባሉት የትኞቹ ናቸው? ሀ ቅዱስ ጴጥሮስ፣ ቅዱስ ያዕቆብና ቅዱስ ዮሐንስ፣ ለ ቅዱስ ጳውሎስና ቅዱስ ጴጥሮስ፣ ሐመርኋ ቅዱስ ዮሐንስ፣ ቅዱስ ጴጥሮስና ቅዱስ ጳውሎስ፣ መ 12ቱ ሐዋርያት። የዛሬ ጥያቄያችን ነው። ሁላችሁም መልሱን ኮሜንት ላይ አስቀምጡልን። የንሴቦ ቤተሰብ ያሉናችሁ ሁላችሁም ደግሞ የንሴቦ ቤተሰብ ለመሆን ሰብስክራይብ የምትለውን በተን ይጫኑ። ሁሌም ቢሆን የምንሰራቸው ቪዲዮዎች እንዲደርሷችሁ አድርጉ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን አብረን እንግዲህ አስተያየት የምንሰጠባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን።
ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁ